እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ አደረሰን። በዓለ ጰራቅሊጦስ። ጰራቅሊጦስ ማለት ናዛዚ፣ ከሳቲ፣ መንጽሔ፣ መጽንዒ፣ መስተስርዒ፣ መስተፍስሒ ማለት ነው። መንጽሔ ማለት ከኃጢአት የሚያነጻ የሚቀድስ የቅድስና ነቅ ጸጋ መንፈስ ቅዱስ በሰውነታችን የሚያሳድር ማለት ነው። መጽንዒ ማለት የሚያጸና ኃይል ብርታት ጥብዓት የሚሆን ቅዱሳንን ከሀገረ ምድረ በዳ ከዘመደ ባዳ አሰኝቶ ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጠባ አጋንንቱን ታግሰው ጸንተው እንዲኖሩ የሚያደርግ ማለት ነው። መስተፍስሒ ማለት መዋዘ ፍስሐ የደስታ መፍሰሻ ሰዎችን ደስ የሚያሰኝ በመከራ በሐዘን ውስጥ ደስታን የሚሰጥ ማለት ነው። ሐዋርያትንም ወደ እነርሱ ጠርተው ገረፋቸው። በኢየሱስም ስም እንዳይነገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። የሐዋርያት ሥራ ምዕራፍ 5 ከቁጥር 30 እንደተጻፈው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ50ኛው ቀን በ40ኛው ቀን ባረገ ጊዜ በ10ኛው ቀን ከሳቴ ምስጢር ልሳነ ዓለም መንፈስ ቅዱስን ለሐዋርያት እንደላከላቸው ቅዱስ ሉቃስ እንዲመዝግቦት እናገኘዋለን። በዓለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገር ይሰማ ስለነበር የሚሉትን አጡ። ተርጉመውም ተደንቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እያንዳንዳቸውን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኤላሜጥም ሰዎች በሁለት ወንዝም መካከል በዮዳም በቆዮድጳም በጳንጦስም በእስያም በፍርግያም በጵንፌልም በግብጽ በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድ ወደ ይሁዳነትም የገባን የቀርጤስና የአረብ ሰዎች እግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህንን ይሆን እያሉ ተባባሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና። ከዚህም በመነሳት ለመንፈስ ቅዱስ ማንነት ሐዋርያት መንፈስ ቅዱስ እንዴት ተቀበሉት፣ እኛስ እንዴት እንቀበለው፣ ግብረ መንፈስ ቅዱስ በሐዋርያት ላይ የሚለውን ጉዳይ እንመለከታለን። መንፈስ ቅዱስ ማን ነው ካል ከአብ የሰረጸ ከሦስቱ አካል አንዱ አካል ጥንት ፍጻሜ በሌላቸው በአብ በወልድ ሕልው ሆኖ የሚኖረው ፍጹም አካል ፍጹም መልክ ፍጹም ገጽ ያለው በአንዲት ፈቃድ በአንዲት ስልጣን በአንዲት መንግስት ከአብና ከወልድ ጋር ዓለምን ፈጥሮ የሚገዛ የሕይወት መገኛ ሕይወት ነው። ቅዱስ ባስልዮስ ስለ መንፈስ ቅዱስ እንዲህ አለ፣ አብ ወልድ ባሉበት ቦታ በዚያ መንፈስ ቅዱስ እናየዋለን። በአብ በወልድ ያለ የአምላክነት ክብር ለመንፈስ ቅዱስም ገንዘቡ ነው። ይኸውም ቸርነት፣ ይቅርታ፣ ዕውቀት፣ ቅድስናና ሕይወት ንጽሕና ነው። ነበልባል ከእሳት እንዳይለይ ጸዳልም ከብርሃን እንዳይለይ እንዲሁም ንጽሕና፣ ሕይወት፣ ቸርነትና ዕውቀት ከመንፈስ ቅዱስ አይለይም። መንፈስ ቅዱስ
ሕያው እግዚአብሔርን በማሳወቅ ሁሉን አዋቂ የሚያደርግ በነቢያት ቃል ትንቢትን ያናገረ በሕግ ጸንተው ላሉ ጥበብን የገለጠ ካህናትን እውነተኞች የሚያደርጋቸው ለነገሥታት ኃይልን የሚሰጥ መከራን ለሚታገሱ ትዕግስትን የሚሰጥ እውነተኛ ሀብትን ልጅነትን የሚያድል ሙታንን የሚያስነሳ እስረኞችን የሚፈታ ከኃጢአት ከጣዖት የተለያዩትን በጥምቀት ከሥላሴ እንዲወለዱ የሚያደርጋቸው ፀሐይ በሥጋውያን ሁሉ ላይ እንዲያበራ ከእርሱም ሁሉ እያንዳንዱ በየአካላቸው ሙቀትን ብርሃንን እንዲቀበሉ ከእርሱ ስለተሰጠ ሙቀት ብርሃንም ምንም እንዳይጎድለው መንፈስ ቅዱስም እንዲሁ በፍጥረት ሁሉ ላይ ሀብቱን ሲያሳድር የማይጎድለው የማይጨመረው ሕጸጽ የሌለበት ናዛዚ ሕዙናን አንዱ እግዚአብሔር ነው። መንፈስ ቅዱስ ጸጋ በሐዋርያት ላይ ሲወርድ በእሳት አምሳል ነው። መንፈስ ቅዱስ በእሳት ለምን ተመሰለ ካል እሳት ምልእ ነው፣ በሁሉም ቦታ ይገኛል። መንፈስ ቅዱስም እንዲሁ ምልእ ነው፣ የማይገኝበት ስፍራ የለም። እሳት በምልአት ሳለ ውላድ ካልመቱት አይገለጽም። መንፈስ ቅዱስም ቋንቋ ሲናገር ምስጢር ሲያስተረጉም ተአምር ሲሰራ እንጂ አድሮ ሳለ አይታወቅም። እሳት ከመነሻው በመጠን ቢሆንም ገለባውን እንጨቱን እየጨመርን ስናቀጣጥለው ግን ኃይሉ እየጨመረ እየሰፋ እየተስፋፋ እንዲሄድ መንፈስ ቅዱስም መጀመሪያ በ40 እና በ80 ቀን ከቤተ ክርስቲያን ከአብራከ መንፈስ ቅዱስ ከማዕፀነ ዮርዳኖስ ስንወለድ በመጠን ይሰጠናል። ኋላ ግን በገድል በትሩፋት የተሰጠንን ጸጋ እያደገ ተራራ እስከ ማፍለስ ሙት እስከ ማስነሳት ይደርሳል። እሳት ጣዕምን መዓዛን ያመጣል፣ መንፈስ ቅዱስም ጣዕመ ጸጋን ያመጣል። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛንን እንዲል አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 15። እሳት በመጠን ቢሞቁት ሕይወት ይሆናል፣ ከመጠን ካለፍ ግን ያቃጥላል። መንፈስ ቅዱስም በሚገባ በተጻፈው የመመረመሩት እንደሆነ ሕይወት ይሆናል፣ በማይገባ ከተጻፈው ወጥቶ የመረመሩት እንደሆነ ግን ይቀስፈናል። እሳት በላይ ለአማጽያን ለለይክዱ ስሞ ወእሳት እንዳለ አባ ሕርያቆስ ቅዳሴ ማርያም ላይ እንደገለጸው እሳት ደረቁን ከእርጥብ ለይቶ ያቃጥላል። መንፈስ ቅዱስም ኃጥኡን ከጻድቅ መናፍቁን ከምእመን ለይቶ ያጠፋልና እሳት ዱር ይገልጣል፣ መንፈስ ቅዱስም ምስጢር ይገልጣል። እሳት የበለው መሬት ለእህል ለተክል ይመቻል፣ መንፈስ ቅዱስ ያደረበት ሰውነትም ለገድል ለትሩፋት ይመቻል። ሐዋርያት መንፈስ ቅዱስን እንዴት ተቀበሉ ካል ጌታችን ሲያርግ እንዲህ የሚል ትእዛዝ ሰጥቷቸው ነበር። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ሐዋርያት ይህን የተስፋ ቃል ተቀብለው በጽርሐ ጽዮን በማርቆስ እናት ቤት ተሰብስበው ሳለ መንፈስ ቅዱስ በነፋስ ድምፅ በእሳት አምሳል ወረደላቸው። ቅዱስ ሉቃስ ስብሰባቸው እንዲሁ ስብሰብ ብቻ ሳይሆን በአንድ ልብ ሆነው ሳሉ በማለት በአንድ ልብ በአንድ ሐሳብ በአንድ ቃል ተናጋሪ ሆነው ድንግል ማርያምን ከመካከላቸው ይዘው የአምላካቸውን የተስፋ ቃል ይጠባበቁ ነበር። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ለሐዋርያት የወረደ መንፈስ ቅዱስ ጸጋ በዲበ ጸጋ እንዲል ለእርሷም ተሰጥቷታል። ድንግል ማርያም የድህነታችን መጀመሪያ የክርስትናችን ቁልፍ ናትና በጊዮርጊስ ዘጋስጫ እንዲህ ይላል። እነሆ ድንግል የቤተ ክርስቲያን አምባ በሥላሴ ገመድ ዙሪያውን አሰራች። አደባባዩንም ስለ ሥላሴ በተጋደሉ ድል በነሱም በሰማዕታት ደም ቀጠረች። በስቃይ የማያዘነብሉ በምሳርና በመጥረቢያ የማይፈቱ 12ቱን ሐዋርያት ምሰሶች አድርጋ ቆመች። እነርሱም ስለ ክብራቸው የሚያበሩ የጳዚዮን ድንጋዮች፣ ስለ ደማቸውም መቅላት ደስ የሚያሰኙ የሰምጴር ዓለቶች፣ ስለ ምስክርነታቸውም የጠሩ የወርቅ ፈርጦች ናቸው። መዝጊያዎቿንም ከቄድሮስ እንጨት አደረገች። እነርሱም ነቢያት ናቸው። በነቢያት ትንቢት በሮች ከገባው በቀር የሐዋርያትን ምሰሶነት ያይ ዘንድ መግባት የሚቻለው የለም። ሐዋርያት መንፈስ ቅዱስን ሲቀበሉ ፈሪዎች የነበሩት
ጥባአን ሆኑ፣ ደካሞች የነበሩት ኃይለኛ ሆኑ። አንድ ቋንቋ ይናገሩ የነበሩት 71 ቋንቋ ተጨምሮላቸው 72 ቋንቋ የሚናገሩ ሆኑ። የቤተ ክርስቲያን ልጆች አስተውሉ። ቤተ ክርስቲያን ባለ ብዙ ልሳንና በብዙ ልሳን አንዱ እግዚአብሔርን የምትሰብክ የጸጋ ግምጃ ቤት እንጂ በቋንቋ የምትለያይ አይደለችምና እናስተውል። ቅዱስ ጴጥሮስ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲሰቅሉት አይሁድን ፈርቶ እንዳልሸሸ ዛሬ ግን መንፈስ ቅዱስ ኃይል በሕዝቡ መካከል ስለ ኢየሱስ ክርስቶስ ሊናገር ቆመ። የከተማው ሰዎች ጉሽ የወይን ጠጅ ጠግበዋል ብለው ሲሳለቁባቸውም አሕዛብ ግን የእግዚአብሔርን ድንቅ ሥራ አደነቁ። በአንድ ቀንም 3000 ሰዎች አመኑ፣ የክርስቶስ ደቀ መዛሙርት ሆኑ። ይህችም ቀን የቤተ ክርስቲያን የልደት ቀን ተብላ ተጠራች። በመንፈስ ቅዱስ እሳትነት የበሰለ ከብሌት የታደሰ ማንነት እንዲኖር እኛስ ምን ማድረግ አለብን? የመንፈስ ቅዱስ ጸጋ በውስጣችን የሚቃጠለው የመጀመሪያው በጥምቀት የእግዚአብሔር ልጆች መሆን ስለምን ቢሉ ጸጋ መንፈስ ቅዱስን የምንቀበል የእግዚአብሔር ልጆች ስንሆን ነውና። ቅዱስ ዲዮናስዮስ እንዲህ ይላል። የጥምቀት አገልግሎት ሥርዓት አንድምታ በሚለው መጽሐፉ በጥምቀት ውሃ መካከል በህቡ የሚገኝ መለኮታዊ እሳት አለ። ይህ እሳት የሰውነታችንን ኃጢአት አቃጥሎ ያጠፋልና። ብረት ከእሳቱ ሲገባ ከእሳቱ ጋር መዋሃድ ምክንያቱ ዝገቱ ከላይ እንዲወገድ እንዲሁ መለኮታዊ እሳት የሆነ መንፈስ ቅዱስ በአካላችን ውስጥ ሲያድር የኃጢአት ዝገታችን ፈጽሞ ይወገድልናል። በጥምቀት የእግዚአብሔር ልጆች ከሆን እንደ ሐዋርያት በኢየሩሳሌም በአንድ ልብ መኖር ግድ ይለናል። ኢየሩሳሌም የተባለችውም ጸጋው መንፈስ ቅዱስ ዘወትር የማይለያት መንፈሳዊት አደባባይ የክርስቶስ ቅዱስ ሥጋ የሚፈተትባት ክቡር ደሙ የሚቀዳባት ቤተ ክርስቲያን ማለት ነው። ኃይልን የምንቀበልባት ኃይል የምታሰጠን የነቢያት ሀገራቸው ኢየሩሳሌም ድንግል ማርያም ናት። ክርስቲያኖች ልዩነታችንን አስወግደን አንዱን ክርስቶስን ለብሰን በድንግል ማርያም ጥላ ስር ተጠልለን በቤተ ክርስቲያን ተሰብስበን ጸጋ መንፈስ ቅዱስን እንቀበል። ቅድስት በምትሆን በጽርሐ ጽዮን በሐዋርያት ላይ የወረደ የአብ በረከት የወልድ ፍቅር የመንፈስ ቅዱስ ሀብት በሁላችን ላይ ይውረድ። እጽብ ድርብም ይሁን ለዘላለሙ አሜን።